አልቀበለው። ይሄ ነው ማሜ፣ ይሄ ነው። ይሄን አጫውተው ማሜ። እዚህ ጋር ተጫወት። ላክልህ። ይሄንን እዚህ ጋር ተጫወት። እዚህ ጋር ተጫወት። ፀጉራችን ታጠብ። ሰዓቱ ሻወር መውሰድ ነው። ዛሬ በማያገባን ጌም ገብተን ስላስቀጠቀጥኳችሁ ስለተቀጠቀጥኩ ራሴን ልቅጣ። ሻወር ፀጉሬ ልታጠብ። ራሴን መቅጣት አለብኝ ነው። ያ ግድ ነው። ጨረስኩ። በርበሬ ነገ በርበሬ ቅጣት የለም ሲሆን በርበሬ የለም። አሌክስ ልቀጣ። ይሄው ይሄን ቅጣው። አሌክስ ከሱ ቤት መጣ። ሌቭል 28 ይሄው ይሄን ቅጣው። ውሰድ ነው። ይሄንን ድገም ድገም። ተቀጭ። አሁን ድገም። የተቀጭ ካልክ ከሱ ቤት ነው የመጣው። ሌቭል 32 ብሎክ አደርጋለሁ ማለት አልከበር ካልክ መከበር እንዴት እንደሆነ አሳያለሁ። ኤሌክስ ናምና ምትባለ ለብለውት ጋር እርገጡት። በኮሜንት እርገጡት። ሌቭል 32 እርገጡት። ስደቡት። ይሰደብ። ክብሩን ካልጠበቀ አንድ ጊፍተር ክብሩን ካልጠበቀ ከዛ ቤት መጥቶ አፉን ለመክፈት ከሞከረ ይረገጣል። መርገጥ ነው። ያሸዋል ገና እሱ ጊፍተር ሲመጣልኝ እንደዚህ ነው አነቅሎ የሚወጣው። ሰው የሚወጣው እንደውም ቆንጆ አጫዎች አሉ። ስግብግብ ጋዴም ሽት ቢንዬ ቴንክሽ በጣም ነው። ጋላሪ እስኪ ሞሉልኝ እና መጣ። በቃ ጋላሪ አሁን በእናንተ ቤት ፈሪ ስላላችሁኝ ማለት ነው። ፈሪ ስላላችሁም በእልህ ሂጅ የምጫወት መስሏችሁ ነው። አሁን እኔ ፋራ ነኝ ማለት ነው። በቃ እናንተ ፈሪ እንዳትሆን ጀግንነቴን ለማስመስከር ሂጅ እንድቀጣ ነው እና አንሰማችሁም። ስማችን ጥጥ ነው። ልብሽ አይለበት ፊት ለፊት ይታይ ሜምበርስ ጭንጋስ ደከመኝ። ጋዝ ሲጋላሪ ሞሉልኝ። እችን ስጡኝ። ይችላሎች እችን ስጡ። ጋዝ ስጡና በጣም እቹት እዚች ጋር እችን ስጡኝ ጋዝ። ምን ተናዶ ነው እውነት ሰደብሽ ማለት ነው። በጣም እንጂ ለምንድን ማሰብሽ? በጣም ነው የሚሄድብሽ አንቺ ላይ ቤተሰብሽ ላይ። ይሄ እኔ ባህሪ ነው፣ መለያየ ነው፣ ራሴን ማስከበረው። እኔ ከአንቺ ጋር ስጫወት ቀብዴ ቤተሰብሽ ነው፣ ማንነትሽ ነው፣ መሰረትሽ ነው። ለእኔ ቀብድ ገጥመሻላ። ይሄ እኔ ባህሪ ነው፣ መለያየ ነው። ይሄ አሁን እኛ ይሄ ፓራላይዝ የሆነ ምላስህን ምንፈራ ይመስላል። እንዶ በአንተ ምላስ እኛ ምንወድቅ ምንሸማቀቅ ይመስላል። አንተ እንኮ ይሁን ደነዝ ማለት በጣም ነው የሚፈራ። በጣም ወላሂ ላዚም ቼክ አያደርገውም። ጋይስ ትፈራላችሁ። እሱ ሲሰድባችሁ ልባችሁ ይደነግጣል? አይደነግጥም። ማንንም አንሰማም። ከአንተ ቤት መጥቶ 32 ጊፍተር ተቀጭ እያለ ነበር። ይሄ ነው መቀጣት። እሱን ገዝት አስገባውና ቅጣው። ደህና ነገር እንዳወረደ መጥቶ ተቀጭልን አባኑ ምንድን አሁን የኔ ጥፋት ምንድን ነው? እስኪ ያንተ ጥፋት እኔ ጊፍተር ሲመጣልኝ ነቅለ መውጣት ሁሌ
ሁሌ እኔ ጊፍተር ሲመጣ ተቀጥቅጭ ይሄ ትክክል ነሽ። አሁን በቀደም አሸንፈሽ ትቼ ስወጣ አንበሳ ወርዳልሽኝ መጥቼ ያወረድኩኝ። ሁለተኛ ቀን ላይም እንደዛው በጣም ተናድጄ ስወጣ ና ቤቢ ላይ ናወርዳልሽኝ አወረድኩኝ። የኔ ስህተት አሁን እኔ መታካክሽው ቅጣት ካለ አካክሰሽ ውጪ። እንዲህ አይነት ቀን እንዲህ ያልተቀጣህም ብለሽ ላካክሰው ችግር የለውም። ያለበለዚያ ቅጣት ከሌለብኝ ትቀጫለሽ። እምቢ ካልሽ ሄድብሻለሁ። እንዲህ ነው እኮ የምነግርሽ ነው ግልጽ። አንቺ ላይ ብቻ አይደለም እስከ መሰራትሽ የኔ ባህሪ ነው። ኦኬ አንድ ነገር ልንገርህ፣ እኔ የምቀጣው ፈርቼ ሳይሆን ጌሙን ሪስፔክት አድርጌ ልቀጣችኋለሁ። በመሄድም ብዙ ጊዜ ሄደብኛል። እኔም ሂጄ ባሃለው ችግር የለብንም እኮ የምንሰረደው። በስድብ ያስፈራራኝ እንኳን አልቀጣም። ጅስት ሪስፔክት አድርጌ አንቺ ኢንተርናሽናል ጌመር ነሽ፣ ጌሙን ሪስፔክት አድርጌ ተቀጭ፣ ጊፍት አክብሪ ነው የሚባለው ወደፊቱ። ያንተን ምላስ ፈርቶ ማንም እዚህ ጋር የሚቀጣ የለም። ገስት እያስገባው አስረግጣለሁ። እኔ እንኳን ስድባች ትስማማለህ? አሁን ጌም ተጫውተናል አይደል? ማነሽ ሄለን፣ አሁን ለምሳሌ ቅድም ቤታዩ አልቀጣ ብላ ስትወጣ እናንተ አትቀጡ አልኳቸው። እኔ በስ ምሳሌ ማለት ነው። ልክ ቅጣት እንደዛ ነው። ገባሽ? አሁን ለምሳሌ እሷ ስለወጣች ይኸው እዚህ ስር የተልከሰከሰች ነው ነግሬያታለሁ። ስማ፣ ለወደፊቱ እንዳታፋፍርሽ ማሚ። እኔ ሰው ሲመጣልኝ እንዳትወጣ እና ደግሞ ቅጣት እያለብን ነቅለ እንዳትወጣ ትምህርት እንደሆነ ነው። እሺ ሰው ቁጠር። አሁን ሪስፔክት ማድረገው ጋይስ ቲም ነው። ጊፍተሮቹን ሪስፔክት አድርጋለሁ። ጌሙን ሪስፔክት እናንተ ሪስፔክት አድርጋለሁ። ፋይን። ሁሌ የምንቀጣው ወጣ እንቀጣለን። አዲስ ነገር የለም። 10 ጊዜ ነው 10 ጊዜ እንጠጣለን። አንቺ ዜድ ደግሞ ዝም በይ አሽቃባጭ። ምንድን ተቀጭ ተቀጭ ምትይው ዜድ ደግሞ ምን አገባሽ አሽቃባጭ። ተቀጭ በስድቤ አይደለም የሚያስፈራራውሽ፣ ስለሰደቡሽ አይደለም የምትቀጭው። በይ አስተካክለው ንግግርህን። ካልተቀጣሽ ሄድብሻለሁ። ስለምትፈሪ ትቀጫለሽ። እምቢ ካልሽ ሄድብሻለሁ። ችግር የለብኝም። ማትፈሪ ከሆነ አትቀጭኝ። እኔ እኮ እንዲህ ነው እኮ የምነግርሽ። እኔ ችግር የለብኝም። አሁን ቤታየው ሄድባታል መተሽ ትሰሚ አይደል? በቤታየው ምክንያት ምን እንደማደርግ ልትሄድባት ነው። ቤት ማየት ማመን አይደል? ክብረ ቢስ ክብረ አትወዱማ እናንተ በትወዱትን ስለማቅ የጣራቱሬ ረዥሙን ስንቴ ነው ትሄድብኝ አሰብከው? ቤታየው ሄድብኝና እኔ እንዴት ልፍራ? አንቺ አልቅሰሽ ይቅርታ ካላልሽ የአንቺን ቀሚስን ይደርሳል። ቤታየው የአንቺን ቀሚስ እንዴ! አንቺ ምን ሆነሽ ነው? ዜድ በሰላም ነው? ምን ሆነሽ ነው እንዴ? ዜድ ምን ሆነሽ ነው? በጣም ተቀጭ በዛሽ። ምንድን ከፈለሽ እንዴ ሰውየው? ውሃ ጠጭ ነው። ውሃ መጠታለሁ። ቅጣት ልቀጣ ነው። አንቺ ዜድ ድጋሚ ተቀጭ እንዳትኝ። አንተ ዜድ ምን ሰጣት ነው? ትቀጭ ግዴታ ትቀጫለሽ። ቅጣት ካለብን ያከረሱ ከሌለብኝ ደግሞ ቀጣችሁኛል። ተግባባል? ኦኬ ሰድበኛል። ስለሰደብከኝ ይቅርታ ጠይቀኝ። ይቀጣሉ። ሰድቦኛል ግን በቃ አታዝጉም። ተቀጥቼ ልውጣበት። ይሄው ውሃ የጣላት ዙሬ ረዥሙን በላይ ቆረጠው። ጋት ሪስፔክት እመቤቴ ያለው ማሜ ከተቀጣው በኋላ በእናትህ እርገጠኝ፣ በሚስት ይዤዋለሁ እርገጠኝ። ከተቀጣው በኋላ እርገጠኝ። እሺ ሪስፔክት ማድረግ ጌሙ ነው እንጂ አንተን ስድብ አይደለም። ከተቀጣው በኋላ እርገጠኝ። እንደውም ይደብረኛል ታረገጠኝ። መጥቻ አበባ እሰጥሃለሁ፣ አሟሙቀዋለሁ ቤቱ። ተናግሬያለሁ። ካልሰደብከኝ ነው የምትጣለው እኔ ጋር። እሺ ኦኬ ጀመር። ላስት ፒስ ኦፍ 3 የቅጣት ነው እና ቅቤ ልትቀባ ነው። ቅቤ ልቀባ ነው እንጂ ነው እንዲህ ሰው ነው።
ሌትስ ጎ ደብልታብ ታብ ጎዳ ፑሽ ጎዳ እንዳንጎዳዳ ጠቅላላ ሴቶቹ መርዝ ናቸው ላንተ ወላሂ አይሆንም። እኔ ደግሞ ከነሱ በላይ አሲድ ነው ሆነ አውቄ ካልተውኩ በስተቀር ደብልታብ ፈርስት ጊፍት ትሪፕል ሁላችሁም ደብልታብ በጣም ራሴን አስከብሬ ስለሚጫወት ነው የምወደደው። የተለያዩ ነገሮች የሚወዱ ለዚህ በጣም ነው የማስከብረው። ምን እያልሽ ነው? ምንድን ነው? ስሜት ላይ ያፈጠንኩት መሰለኝ ጋር ስንቴ ነው ደፋሁት። ምንድን ነው? ቆይ ስንቴ ደፋሁ? ንገሩኝ። 5 ደፍቻለሁ። 5 ነው የሚቀረኝ ማሜ፣ 5 ነው የሚቀረኝ። ምን በመከባበር መለያየት እምቢ ካለች እኔ ራሴን ማስከበርበት የራሴ መንገድ አለኝ። 5 ይቀረኛል። ምንም እኮ ተቃሽ ተቀጭ እንጂ እበት 5 የደፋው 5 ይቀረኛል። ይኸው ሃይላንድ ውሃ እኮ አለቀ ላይ ደፋው። ሌትስ ጎ ዋና በቃ ከተሸነፍን ተቀጥተን እንወጣለን። የመጨረሻ ጌሚንግ ነው። እሺ የመጨረሻ ላይቭም ጌሚንግ ነው። ስሞላ ልጨርስ ማሚ ጋር የመጨረሻ ነው። ከቻላችሁ እንዳሸነፉ አድርጎኝ፣ ካልቻላችሁ ተገፈን እንወጣለን። ሁላችሁ ደብልታችሁ ወይኔ ዲቦ ጋይስ አስከብሩን ጋይስ አስከብሩን። የዲቦራን ምርጥነት ዛሬ ነው ያየሁት እኔ። አይስዌር ቱ ጋር እኔ ስለ ዲቦራ ሞታለሁ። ይሄን አሽቃባጭ እኔና ቤታ እንረግጦ ለዲቦራ ያሽቃብጣል። እንከፍ ከረፈፍ ጋይስ ትሪፕል ቲም ወርክ። አቤት ማሳጣቱን ሲችልበት ማሳጣቱን ሲችልበት እግዚኦ ተማረን ክርስቶስ እግዚኦ ባለጌ ጋዝ ትሪፕል ኤኒቲንግ ኢዝ ትሪፕል ጋዝ ትሪፕል ቲም ወርክ በእናታችሁ አንድ እንኳን አሸንፈን እንውጣ። ሀናዬን ወርቅ ጋዝ ለስ ጎ ትሪፕል ቤተሰብ ተጋገዙ ትሪፕል ነው ጋዝ ትሪፕል ነው ኤኒቲንግ ኢዝ ትሪፕል ጋዝ ኤኒቲንግ ኢዝ ትሪፕል ቲም ወርክ ቢፋችን ሁሉ ለዲቦራ ተባለው ካሁን በኋላ ወላሂ ላዚም የቲክቶክ ሚሊዮነር ማለት ነው። የሴቶች ሚሊዮነር እንትናን ዲቦራን ካላረኳት እናቴ አልወለደችኝ። የቲክታክ ሚሊዮነር የኔ ሴኩሪቲ ጊፍተሮችን ሰጣታለሁ ለዲቦራ። ከተራ ሰዎች ጋር አታወራም፣ አትገናኝም። ይኸው የወርቅ ጫማ አርጋ በጥፍሯ እየሄደች የምትዝናና ሴት ካላረኳት እናቴ አልወለደችኝ። ምን እችን ቃል እንደፈጽ ማሚ አፎይ ጋድ እኔ እኮ ቀጣሉ ያጀማ እኔ እኮ ማፋፈር አላውቅም ወላሂ ላዚም ማሚ ሳክሱ ይመቸኛል ጋይስ ሳክሱ ይመቸኛል ጋይስ ፎከስ ወይ ያፈመሰችክ እኮ እኔን ያፈመሰችው ዲቦራ ነው። ትክክል ወላሂ ደብልታ እኔን ያፈመሰ ላስት ጌም ማሚ ሰው ካደነቀ ችግር አለ ማለት ነው። ማሚ ሰው ካደነቀ ሌላ ሊያናደው ያሰበው ሰው አለ ዳት እንጂ ማሚ ማውቀው 2 ዓመት ነው። ኦኬ ጋይስ ታፕ ስክሪን በአንተ ቤት ጋዝ ላይ እሳት መለኮስ ነው። ጋዝ 10 ሺህ ካልገባን በቃ ነቅለን ነው የምንወጣው። ኢናፍስ
10 ሺህ ካስገባችሁ 10 ሺህ እንግባ። ውጣ ውጣ። አምስቱን ጨርሽ እናት ባካንታ ታብዘው ደግሞ ሰው ሳይደርስ ተሳልቀው ቀዶ ሀኒዬ የኔ ወርቅ በጣም አመሰግናለሁ። ክበሪልኝ የኔ ቆንጆ። ቅንድብ ሴቱ ደግሞ ቁም ሳጥን ውስጥ ነው ያለው። ቅንድቤ ደብቄዋለሁ፣ ቁም ሳጥን ውስጥ ነው። ዶንት ሴይ ኤኒቲንግ ነው። ምንም አልልም። ኧረ እኔ እኮ አልሰደብም እኮ በቀሉ ነሽ። በቀሉ ነኝ። እንዴት አወቃችሁ ግን በቀሉ መሆኔ ነኝ? ኦ ማይ ጋድ በርበሬ እኮ ነው ይሄ። አለቀቀም። እንታጠብ እንዴት ፀጉራችሁን ጋዝ ጫልቱ ነሽ ነኝ። ምነው ጫልቱና በቀሉ ቅንድብ የላቸውም አላችሁ? እንደውም ወርቅ የሆነ ቅንድብ ነው ያላቸው እነሱ ያልተነካካ። እንታጠብ አይ ገና ግን እኔ ደስ አላላችሁም ጋዝ? እኔን ግን አትወዱኝም? እስኪ ፍቅራችሁን ገለጹልኝ በማርያም። ተቀጥቅጬ ራሱ እኮ ማለት ነው ከፊቴ ፈገግታ አይጠፋም። አላለቃቅስም እኮ እንደማለት እስኪ ተመልከቷት፣ እችን ድንቡሽ ገላ ተመልከቷት፣ እህታችሁን። ይሄን እኮ ነው የምፈልገው። አሁን ጌመሮች አሁን ልመና ስለሆነ ያዙት ያልፋሉ። በቃ ማልቀስ መስላቸው ነው። አንድ ጌም ተሸነፉ ማልቀስ፣ ቅጣት ላይ ማልቀስ፣ ስራችሁ ማልቀስ። ምንም ታሪክ የላችሁ። የሚሰከስኩ እኛ እናለቃቅስም። በቃ ተሸነፍን፣ አምነን መውጣት ነው። ደስታ የኛ ወርቅ ውይ ስማም፣ ፍቅራችሁን ግለጹልኝ። የእናንተን ፍቅር ገለጻችሁን ካልሰማሁ ወጥቼ አልተኛም። ነርቤ ተነክቷል። በቃ ነርቤ ነክተውታል። ነርቤ ተነክቷል ዛሬ ጋይስ። ወይኔ ወርቅ እንደ ሀገር ነው የምናፈቅርሽ። አሪ ኦኬ አምናት ኦኬ ተለጥጭ ነው ኦኬ። የኛ ወርቅ እንደ ሀገር ነው የምናፈቅርሽ። ኦ ማይ ጋድ ቴንክ ዩ። ማሪሽ ወይ ፀጉር ባዶዋን ቀረች፣ አለቀች።
ዞረብኝ፣ ሰከርኩ፣ በውሃ ሰከርኩ፣ በሻወር ሰከርኩ፣ በዛብኝ። ማነሽ? ሄለን ነጋስ ሆረር መሰልኩ። ቀይ ሰይጣን እግዚኦ ማርያም ክርስቶስ እግዚኦ። ኧረ እንዴት ነው ቁጭ ብላችሁ አትፈሩ? አትፈሩ? እንዴት ነው ያያችሁ? እንዴት ነው ቁጭ ያላችሁት? እኔ ራሴን ፈራሁት። አበጥረሽ ለቀቂ፣ አበጥረሽ ለቀቂ። ምን ነው የትኛው ፀጉር ነው የሚለቀቀው? ወዴት ነው የምለቀው? እንዲወጥ ነው። ክብርሽ አልፎ እንደዚህ ይወቃኛል። ቆዳ የራሱ አይዝም ኩል መያዝ አቆመ። ኤክስፓየርድ አደረገ። ተለበለበ እንደ ኳስ እኮ ነው የተቀባበሉ። ወዲህ ወደ ያ ወደዛ ያቺ ወደዛ አነታ ተቀባብሎ አፈር ከድጫ አስብሉኝ እኮ እኔ ምላሴ አያልፍም። አንዴ ሳሸንፍ መሬቱን ነው የማንቀጠቅጠው። ጆካዬ ቴንኪው። እሺ በጣም ነው የማመሰግነው። ኧረ ምኑን ነው የምትወው ጆካዬ? ለበለቡ ተቀባበሉ። በሉ ውጪ በሉ። ወጥቼ ልተኛ። ሩጬን ጨርሻለሁ። ለዛሬ ሩጬን ጨርሻለሁ። ለካ ሩጬን ጨርሻለሁ። የመቃብር እንትን ነው ግጥም ነው አባባል። ቆይ የጌም ሩጬን ጨርሻለሁ ለዛሬ። ቱሞሮው በኢነርጂ ልንለበልባችሁ እንመጣለን። ሮብና ዓርብ የኛ ቀን አይደለም። ቆጆ ካላስገባ ያጆ ከሪ እስቲ ቶፕ ጊፍተሪን ፎሎ አድርገቱልኝ። ፎሎ ማድረግ ትችላላችሁ፣ መውሰድ ግን አትችሉም። ደህና ነሽ? ምንድን ነው ሰሞኑን ግን መገዳደላችሁ አይቀርም። ለበለቡኝ እኮ እንደ ኳስ ተቀባበሉኝ፣ ከባድ ነው። ያትስፋኝ እኔም እኮ ሳገኛቸው አለቃቸውም። እነሱም ሲያገኙ ዛሬ የእነሱ ቀን ነው። ገባህ? ዛሬ የኔ ቀን አይደለም። ዛሬ ቀጡሽ? ቀጡኝ
በኩላስ ይዘሽ ነው? ኩል ነው ቆዳይ ላይ ኩል ቀብቼው ነው እንጂ ቅንድብ የለኝም። እንደዚህ ይሁንሽ ራሱ ቆንጆዬ ነሽ። አይዞሽ። ፀጉሩን ግን ከዚህ በኋላ አትለጥፊ፣ የራስሽን አሳድጊ። አረ ለበዓል ለጥፍ ዝም ብዬ በዓል ወይ ለበዓል ለሆነ ነገር ለጥፊ። አሁን ግን እንደዚህ በቃ ለሌላው ራሱ መመሪያ መሆን አለበት። እንደኔ እንዲወጡ ርብስማ ቅንድላችሁ እንዳትላጩ ጌመሮች፣ ምንም ቢሆን ሴቶች እንዳትላጩ። አንቺ እንደ አንቺ ከተላጩና ፀጉራቸውን ካነሱ እኮ ታውቂያለሽ፣ የኃይለ ሥላሴ ሰባራ ውሻ ነው የሚመስሉት። ጌታን ልጃለሽ አንተ ምንድን ነው የቀጣኸኝ? ዘር ሳምንት ስንጫወት ማን እኔ እንተኛን እኮ አታስታውስ። ዘር ሳምንት እኮ ተጫውተን ነበረ። ምንድን ነው የቀጣሁሽ? ምን ነበረ? አንቺ ማሜ ግን ይሄ ማሜ እኮ የት እንደተረገመ ታውቂያለሽ? ደረቅ ጫት ላይ ነው። የጫት እርግማን በጣም ከባድ ነው። አረ እሱ የመቃብር ነው የነካው። በእናትህ እኮ የመቃብር ጫት እኮ ነው። እርግማነኛ ስለሆነ እንዲያለ ግን አስወለቃቸው። ጥሩ ማሜን አንፋታውም፣ እንቀባበላለን። እንደ ኳስ ተቀባብተን ሆስፒታል ላይ የምናስገኘው መጨረሻው ሆስፒታል ላይ ነው። አንቺ ለይቶልሽ ያለ ፊሊተር አልወጣም የምትይ ሰው። አረ ግን ያለ ሂማን ሄድ ግን ለሴት ልጅ ከባድ ነው። እንደካው ሂማን ልጅ ለምን ግን አየሽ? አሁን አንቺ ምን ያክል እንትን ይሰማሻል? ነፃነት አለው። ግን ሂማን ሄድ ለሴት ልጅ ወሰደ ነፃነት። ለምን በራሳችሁ የሆነ ነገር እኮ በራሳችሁ መተማመን እኮ ነው። ሂማን ሄር ለሴቶች በጣም አስፈላጊ ነገር ነው። በበኩ ከዛስ በኋላ ሲወጣስ የሆነ ሂማን ሄር ደርባባ ያደርጋል። የሆነ ወይ ደርባባ አብረሽ የምተኘው ሰውስ እንዴት ምንድን ነው ይመችዋል? እሱማ ፀጉር ካለኝ እኮ በዚች ፀጉርሽ ነው የሚያይሽ። ኖ ሂማኔን አላወልቅም፣ ግደለኝ። ግን ለወደፊቱ ቦይፍሬንድ ካለኝ ወይም ታውልቅ ለዳሉ ችግር የለውም። ብታሳድጊውስ? እስከዛሬ አላሳደግሽም እንጂ አሁን ጨምቀሽ ነበር ያልሽው። ከአሁን በኋላ ያድግልሻል። ተነፈሰ ማርያምን ተነፈሰ። አንተ ስንት ዓመት እንደተጠቀምኩ ታውቃለህ? ሂማን ሄር እኔ ገምት ስንት ዓመት የተጠቀምኩ ይመስላል? ሂማን ሄር እኔ ካወኩሽ ጀምሮ 5 ዓመት ተጠቅመሻል። እኔ እስከማውቀው ድረስ ከዛ በፊት ደግሞ 5 ዓመት ወደ 10 ዓመት ተጠቅሜያለሁ። 10 ዓመት ሙሉ በቃ እንትን አላ ይሄ እንትን አንቺን የሚያክል ቅማል አላ መካከል ላይ እዛ መቻ በትረሽ ማለት ነው። በ10 ዓመት ውስጥ ቤት ውስጥ ሲሆን እንደዚህ ቅቤ ትቀባለህ፣ ኦሪዮን ነግራስን ትረስ ምን ታድርገዋለህ እኮ ፀጉርን። ካልሆነማ ፀጉር ባዶ ነበር እኮ መቀረው 10 ዓመት ተጠቅሜ። ግን እኔ አሁን ከታች ያለውን ተከታዩ እንደዚህ ነው የሚያምርብኝ ወይስ በዛ በኦማን ሄሩ ነው የሚያምርብኝ በይና ጠይቂያቸው። እነሱማ ድጋሚ ሂማን ሄር እንዳታደርጊ ብለውም እነሱ እኮ ነው ያስተውሉ። እነሱ እኮ ናቸው እንዳላደርግ ያደረጉኝ። ቁም ነገር እንዳታደርግ እንደዚህ በቃ ፈርዘሽ ብትመጪ በጣም አሪፍ ነው። ትፈረዘች ፀጉር። እኔማ ልለቃት እያሰብኩ ነበር። እንደዚህ ወደ ጀርባ ልቀቅ ወደኋላ። በሙታን ፀጉር ሰውን ትሸውዱታላቸው። እግዚአብሔር ይላቸው። አንተ ፋራ ይሆን ሂማን ሄር ሲባል የሞት ፀጉር ነው መስላችሁ ወይ የፈረስ ነው መስላችሁ? ፋራ አይደለም። ሰሚ ስንት ሀገር እንዳለ ታውቂያለሽ? በየወር ፀጉር እየተቆረጠ ወደ እንትን የሚገባ እና ይሸጡታል። ቢዝነስ እኮ ነው ይሄ። እንዲያ አሁን መቼ ነው ፀጉራቸውን የሚቆረጡ ታውቂያለሽ? ሰርች አድርገሽ ማየት ትችያለሽ። መቼም የሚቆረጡት ጣል አድርገሽ ይቆረጣል። ጣዖት ይኸውልሽ፣ ጣዖት በሚያበልኩ እንትን አላቸው አይደል? ሄደው ፀጉራቸውን ተቆርጠው ነው የሚሰጡት። አንድና ለጣዖት የሚሰጣሉ ወይ ይሸጡታል። ከዛ ፋብሪካው አስተካክሎ ለእናንተ ጨምቆ ምናምን ነገር የሞቱትንም ላጭተው ሲሞቱ ይላጫል፣ ወደ እናንተ ይላክ። ግን ማለት ነው። አሁን ለምሳሌ ልዩነቱ እኔ ሂማን ሄር ሳደርግና ሳላደርግ ልዩነቱ ምንድነው? እስኪ ንገረን። ሴቶች ትምህርት አሁን ለምን መሰለሽ? አሁን አንቺ ሂማን ሄር ሳታደርጊ ምንም አይነት አትሳቀቂም፣ ወጣ አልወጣትም፣ አታኪም፣ ፀጉርሽን 30 ጊዜ ነበር ፀጉርሽን የምትፎክቺ ቁጭ ብለሽ። ኧረ ፎክቼ አላውቅም። ኧረ ስታኩ ነው የምትሉት። እንደዚህ ታፕታፕ አድርጎ እስኪ በዚህ እንደዚህ ነው የምትነካኩ የምታየኝ መስል ፀጉር እኔ ፀጉር አክኬ አላውቅም። አዳም አሁን
አንደኛ በቃ የሆነ በራስ መተማመን አለ። ሁለተኛ ነገር የራስሽን ጸጉር እየተንከባከብ ንፋስ ያገኛል፣ የተለያየ ነገር እንትን ያገኛል። በቃ ማድረግ ያለበት ሰላም ራሱ አለሽ ለአንቺ ራሱ። ወንድምነት እናንተ እንሰማሃለሁ፣ ግን በአጠቃላይ መውጣት አለባቸው ያለ ጸጉር ወጡ እንዴ? እየወጡ እኮ ነው እኮ አላያቸውም እንዴ? መውጣት ጀመርኩ። በአንቺ ነው የተጀመረ። አንቺ ግን የዜድ ጸጉር ይበልጣታል። የዜድ ጸጉር ይበልጠኛል። የዜድ ረዥ ነው እኮ የኔ የላትም፣ ትንሽ ነች። እንትን አድርገሽ ተቆራርጦ ነው አሁን ያደገልኝ። የዛሬ 5 ወር እኮ ስቶሪ ላይ ፖስት አድርጌ ነበር በጸጉሬ እንዲህ ቁጭ ብዬ ነው። አሁን ያደገች እኮ ታድጋለች ወደፊቱ። ምን አድርገሽ ነው እንደዚህ ያጠረ? ተላጭቸው መቼ? ይገርመሃል፣ የዛሬ 1 ዓመት 4 ዓመት አይሞላውም። ተላጩት። ከዛ ኦማን ሄሩን ለመለጠፍ ይመቻቸዋል ስትላጩት። አረ ላይ ማንሄር አይደለም ተላጩት፣ ደብሮኝ ተላጩት። ግን ስፋይን አሁን ያደገልኝ ነው። ወደ 9 ወር ሆኗል ከተላጩት። አሪፍ እኮ ነው። አሁን ስትንከባከቢ ግን እንዴት እንደሚያድግ አስበሽ ነው? እህቴ ተንከባከብልችልኝ። ያድጋል፣ አይዞሽ ተስፋ አለው ብላኛለች። እስኪ እንግዲህ ተስፋዬ ለምልምልኝ፣ ጸልይልኝ። ከዛ ንፋስ ምናምን ካገኘ ምናምን እንደዚህ ቅባት ምናምን ካገኘ በ6 ወር ውስጥ ያድጋል። እስኪ እንደው አንተ ምን አይነት ቋጣሪ! አንቺ እኮ ፀጉር አያስፈልግሽም እኮ። እንዴት ከመቀፈጫሽ ብቻ ይበቃሻል። ይበሳል። እሱስ ልክ ነህ። በደንብ አላየኸኝም ግን እኮ ዛሬ ቅድም አይተኸኝ ነበር። ሰሞኑን ጭራሽ ፉን ማለት አልወጣም አላሳይም ስትይ ምን አባቱ ደብቄው ምን ይሰራልኛል? እሱም ሰርቶ ይብላ። ብቻ ኑሮ ማገፋ እሱም ሰርቶ ይብላ። እስከ ዛሬ እሺ ለምን ደበቅሽው? ቆዝመ ጣል አድርጉ ጆከር ላይ እስኪ አትቋጥሩ። ጆከር ምንም አልፈልግም። ተይ አትፈልግም? አይኔማ ቤቱ ስለሚቆጥ እንደበዛው። ኧረ ይቁረጥ። ሰሜ እስከ ዛሬ ለምን ደበቅሽው? ቂጤና ለክፉ ቀን እያፈርሽ ነው ማለት ነው። በጣም ማፍራው ቂጥ ምናምን ማሳየት የሆነ አፍራለሁ። አሁን ግን ሳስበው እንዴ ምችክራለሁ ከማን አንሳለሁ ከማን እመጣለሁ ብዬ መጣሁ። ናድባይ የመጣው ግን እንትን ነው፣ ትክክለኛ ቂጥ አይደለም። ኤዲት ታደርጊያለሽ። ቂጥሽ አንቺ አይደለም ማለት ነው እንዴ? ነዋ ታዲያ። እስኪ ወደዛ ራቅ በያ፣ ዞር በያ። ምንድነው ዞረው? አይከብድሽም ግን ለማስመስከር ነው የመጣሁት። እባክህ ትክክለኛ ነው። በወገብሽ ስተኝ ግን እንትን አያምሽም? ወገብሽን አያምሽም? በጀርባሽ ስተኝ በጀርባ ስተኛ ተንሳፈኛል። እንዲለጥ የሚተኛታቸው በፊት ለፊት ስተኛ ተንሳፈኛል። ከኋላም ከፊት ምሰጥፎ ያለኝ አማራጭ ወደ ጎን መተኛት ነው። ገባህ? በጎን ብቻ ነው የምትተኝ? በፊት ከተኛው ሄሊኮፕተር ነው የሚመስለው። እንዲህ ብዬ ነው በቃ መቀረው ምቾት የተሰማኝ አይደለም። ለዛ ነው የቆምኩት። በስፖርት በህይወትሽ ያጋጠመሽ መንገድ ስትሄጂ ምንድን ነው? መንገድ ላይ እንደዚህ አስፋልት ላይ ምናምን በእግርሽ እየተንቀሳቀሽ? እኔ እንደዚህ በተፈጥሮ ማለት ነው የሰው አይነት ሰው አይደለም። በአካል እንደውም ቲክቶክ ላይ አልስብም። በአካል ሰው ያይኛል ግን አልደነቅም። ተፈጥሮ ነው። ገባህ አይደለም? የሆነ ቂጥሽን የመታሽ ምናምን የለም? አበረዋለሁ በጥፊ ቀልደኛ ነበር። እንደዚህ በቃ የሆነ የገጠመሽ ገጠመኝ ቂጤን የለም። አዲስ ነገር የለም እኮ ተለመደ ነው። ለከፋ ነው መቀመጫዎች ጌቶች ያምናል። በቃ ለከፋ ነው ተለመደ። ወንዶች ለከፋ ጆከር ግን እንደው ታገኝልኝ በጣም ችግር ነው። ባል እስኪ ፈልግልኝ ከቲክቶክ የሚገላግለኝ ደህና ባል እስኪ
እኮ ለበለቡን በየሄድኩበት እንደ ኳስ ነው የሚቀባበሉ። እዛ በላይ ጨካኝ የሚል ስም ወጥቶልኛል። ባልፈልግልኝና ከቲክቶክ ላይ በእናትህ እስኪ ፈልግ። ጨካኝ ናት ጨክንብኝ እኮ የሚቀጠቅጡኝ ፊተሮች እንደሆነ ታውቃለህ። ያቀሳስራሉ ጌመሮች። ወይኔ ሄድን ካሉ እንጫወት ነው ቅጣቷ። ዜድ ናት የምታቀሳስርሽ። ዜድም አንዷ ናት። እቺ ዱርዬ ሌሎችም አሉ። ሁሉም ናቸው። ስፖርት ስር እየሰራ ነው። መች ቁጭ አልኩ። ጆካ ምን ያድርግ ነው? ኧረ እኔ ተኝቼ ነው። አምናምላለሁ። በዚህ ሰዓት ምን አደርጋለሁ? ላይ የለም ዛሬ ጌም የለም። እንትና ጋር እየተጫወትኩ ነበር። ማን? ጉቺ ጋር? ከአንቺ ወደ አንቺ ከመምጣቴ በፊት ጉቺ ጆከር ፖለቲካ እንትና ዊ ቴንክ ዩ ምስጋናሽ ራሱ ይለያል። አይ ማሚ፣ እድሜ ለማሚ። ማሚማ መመረቅ አለበት። ይሄ ማሚ እኮ ህዝቡን አሳብሎ እኔ እንኳ መስገኝ ሲሰጡን አመሰግናለሁ እኮ ጣል ጣል አድርጎ የእህት ወንድምነት ጨዋታ የተጨዋወትን ነው። እናንተ ደግሞ ቤቱን ባርኮ ጣል ጣል ያላችሁን አስስት ብራችሁን ይዛችሁ አትቀበሩ። እስኪ ያላችሁን ጣል ጣል አውሬንጆ ጋር እኔም ቂጤን ይዤ ወጥቻለሁ። አንተማ ጨረስክ እኮ ሰጠ ጨርሱ እኮ ቅድም ከየት አምጥተህ መሰለኝ። አሌክስዬ ስጧት። ለሰጭ እግዚአብሔር ይስጠው። ቴንክ ዛሬ ተቀጥቅጫለሁ። ምንም አልተሰጠኝም። ጆከር ከቻሉ ይስጡ። አልሸቀለችን ዛሬ ለሆዷ ራሷ አይሆናትም። ስጧት። ለነገ የሚሆን አንዳንድ ልብ ስጧት። አንዳንድ ልብ ወንዶች፣ ሴቶች ደግሞ ኮፍያ ስጧት። ኮፍያን የሚል ሞጣ እስኪ ኮፍያዋን ጣል ጣል አድርጎ ኮፍያዋን። እሺ እና ጆከራችን ደህና ነህ? አዎ እኔ ደህና ነኝ። እኔም ቁጭ ብዬ እያየሁ እኮ ነው። አዎ ተመልከት። አንዳንዴ እኔ እዚህ መካከል እንዴት ብዬ እገባለሁ? እኔ ፊቴን አስትቻ ልቀጣ። ግን እንኳን ተበንት መግባት ትችላለህ በጊፍት እኛ በቅጣል አልገባም። ቆይ አሁን ሁላችሁም ሁለት ሰው አለቃ መውጣት አለበት። ሁለት ሰው አለቃ ሲወጣ ያን ጊዜ እንገናኛለን። አለቃውም እኔ ነኝ። ማን ሊሆን ይችላል አለቃ? ዜድ ነኝ አለቃ ብላለች። እሺ አለቃው ብዙ ነው። እሺ ቲክቶክ ላይ ግን ማለት ነው አትፍራ፣ ተጫወት ከኛ ኖ አለቃ ስልሽ አሸናፊ መኖር አለበት። አሸናፊ ነው። በያዘው ቲም ሁሉም አሸናፊ ነው። አለቃ የሚባል የለም። ሁላችንም ለራሳችን አለቃ ነን። በያዘው ቲም ሳይሆን 2 ቀን 3 ቀን ከተቀጠቀጠ በኋላ ያን ሰው መጨረሻ ላይ ለምሳሌ 3 ቀን በሙሉ ቀጥቅጫለሁ አሸንፋለሁ። ኦነር የሚሆን ራሱ የሚችል እዚህ አለቃ የሚሆን አለ። ሰላም ምን አባና የምትሳደበው? ይህን ቂጥሽን ለምን አታስቀምጭበትም አፉ ላይ? ዝም በይ። ኧረ ታፍኖ እንዲሞት ነው ማስቀምጥበት። ስማ ለምን ነው ጌም የሚጫወተው? እኔ ካሸነፍኩ ማለት ነው። እኔ ካሸነፍኩ ተይ፣ አልፈልግም። ቴንክ ዩ። ስማኛ፣ አልፈልግም። አዳመጥከኝ። እሺ ቀጥይ። እኔ ካሸነፍኩ እንትን ታድርጋለህ። ዝም ብለህ ማስክ ለብሰህ ኮፍያ አድርገህ ምናምን ሻወር ትገባለህ። ብሞት እኔ ይኸውልሽ ማክስ ለብሼ ምንም ሆነ ካሜራ ወደፊቴ አድርጌ ብሞት አልወጣም። ኦኬ በትልቁ አንበሳ ትገባለህ። አንድ ሰው ሆነ አልፈልግም። በምንም ተደካከሙ መጀመር እና ታዲያ አንተን አባብዬ እንቅልፍ ላስተኛ ነው ተናንተ ጋር የምጫወተው? ካልተገጣ አልጫወትም። እኔ አሁን አልጫወትም። እኔ የምጫወተው ከሳምንት ትንንሾቹ ጋር ነው። ከእናንተ 2 ሰው አለቃ ሲወጣ ወደ 6 አላችሁ። ከ6ቶቻችሁ አለቃ መካከላችሁ 6 ቁጠራቸው። ቁጥር ማን ናቸው? 6 ቁጥር። ማሜ ጋር አልጫወትም። ማሜ ጋር አትጫወትም? ማሜ ጋር በጭራሽ ምንም አይታሰብም። እሱ ጋር 6 ናቸው። 6 አንቺ አዳምጪ። አንቺ ቤታ፣ ድቦራ 3 ሆናችሁ። ዜድ
ማሜ ነው ማሜ ጋር እኔ ጋር ጌም አይጫወት ምስ እዝንተ ዓለም እስከ ሞተ ዓለም እሱና እኔ ጌም አንጫወት። አሞራው ከዛ ናሆም 6 ሰው ኤርሚ 7 ጃኒ 10 ሙክታር ፍራይዴ 10 ናቸው። በቃ ከዚህ 2 አለቃ መውጣት አለበት። ከሁለቱ አለቃ እኔ እገጥማለሁ። እኔ እኮ ማለት ነው እንትን ዋንትያም እኮ ጎበዝ እኮ ነች። አንተ ከቆጠርካቸው ብዙ ናቸው፣ ግን በሞራል በእንችላለን ባይነት እንደኛ መጫወት የለም። ኖ እንችላለን ባይነት ሳይሆን ወደ 12 ናቸው። በቃ ከ12ቱ ቢያንስ 4 ኦነር መውጣት አለበት። በቃ አለ የሚባል ፊት ለፊት በቂ ነው። በቃ ፊት ለፊት የሚገጥም በዚህ ሳምንት 4 ሰው ከ12ቱ 4 ሰው መውጣት አለበት። ማን ነው የቆጠርነው? ሄለን፣ ቤታ፣ ማሜ፣ ሄለን፣ ቤታ ነው። እሱን ተይው፣ እኔ እንትን ውስጥ አይገባም። እኔ አሁን ያለው መስፈርት ነው። ሄለን፣ ቤታ፣ ዲቦራ፣ ጃኒ፣ ወንትያ፣ ዜድ፣ አሞራው፣ ሀቢባ ሳትገባ ነው። አሞራው እሷ እንደዚህ አትቀጣም። አረ ትናንት 2 አስቀድድኳት። ሁለቱም ማግኘት ቀድደሽ ትናንት እሷ ይሁን ባለ ትዳር እሷ መግባት አትችልም። ብትገባ ነው ደስ ይለኝ። ሙክታር ይኸውልሽ፣ ሄለን፣ ቤታ፣ ዋንትያ፣ ዜድ፣ አሞራው፣ ፍራይዴ፣ ናሆም፣ ኤርሚ፣ ጃኒ፣ ማንን የረሳው ሌላ? ሙክታር ብያለሁ። ማንን ነው የረሳ ነው? በእናትሽ ዲቦራን ብያለሁ። ጉቺ ተጠባባቂ ናት። 10 ጉቺ ተጠባባቂ ናት። ከብት ናት። ተጠባባቂ ናት። ማናት? ተጠባሽ አይደለች። አይ 10 ናቸው። በቃ ከ10 ግን ወይ 3 ወይ 4 ኦነር መሆን አለባቸው። በቃ 4 ኦነር በቂ ነው። በቃ 4 በቃ አለቃነት አለቃውን እገጥማለሁ እኔ። ቤኪ ማን ነው? ቤኪ ይላሉ። ማን ነው ቤኪ? ማን ነው? ዋንትያ 11 ዋንትያ ነው። ቆጠርተናል። አሹን ጠርተናል። በቃ 10 ናችሁ። በቃ 12 ነው። አሞራውም ገብቷል። ሁሉም ገብቷል። በዚህ ሳምንት በቃ ይለይላችኋል። እኔማ አሁን ነገ እኔ ግጥም ያለብኝ ከሌላ ከአረብ ሰው ጋር ከሱ ጋር ነው ነገ መጫወተው። ሁለተኛ ነው ቤታዬ፣ ሁለተኛ ነው። ጨርስኩ። ቆይ ቤታ፣ ለምን አንቺ የኔ ማናጀር አትሆኝም? እኔ ለምን ያንቺ ማናጀር አልሆንም? ለምን ስራ እንቀጣጠል? እንዴት ብሎ ልክፈላት ማናጀር ገባ። ማናጀር ማኔጅ አደርጋታለሁ። ሰዓቷ ምናምን እሷ ማኔጅ ታደርጋለች። ያ ማለት እኮ አንቺ ስትጫወች እሷ ትሰጥሻለች፣ አንቺ ስትጫወት እሷ ስትጫወት አንቺ ስትሰጭ ኪሳራ እኮ ነው። ኪሳራ ነው እሱ። ጥሩ ይመች። ጥሩ እኔ ግን ማናጀር እንጃ ጊፍት አልጠየኩም ነበረ። ዘል ጊፍት ጋር ትሄዳለህ። እኔ እርስ በርስ ማናጀር ስትሆኝ እኔ ማናጀራቸው ሆናለሁ። ችግር የለም። ለእኔ በሁለት ቀን አንዳንድ አንበሳ ትሰጡኛላችሁ። ወንድምና እህቴ ግጠሙ ትላለች። ከታች ስታንቀሳስር ሾካ በቃ ውጭ እናተኝ። እሺ ሰላም ሆኝ ጆካዬ መች እንዲህ ወጣ እንዲ ጋዝ ብርዱ ከባድ ነው። ሪች ማንም ማመስገን ይፈልጋሉ። ጋዝ
ፊቴማ ተጣሟል ዘንድሮ። ቴንኪው ጋይስ አብራችሁን ስለቆያችሁ በጣም ነው የማመሰግነው። ወንድምሽና እህቴ ይግጠሙ፣ ሉልዬና እህትሽ ይግጠሙ። እርግጠኛ ነሽ? ይግጠሙ። ወንድሜን ታውቁታላችሁ፣ ሉሌ። ኦኬ ይገጥማሉ፣ ይለያል። አይዛኔ እንግዲህ ምን እንደምንባል ተቀልሽ። እነዚህ ቁማርተኞች የእነሱን ጨርሰው በዚህ ሊነግዱ መጡ። ንቃ እንዳትሰጧቸው። እነዚህ ዱርዬዎች ትለበልበዋለች። አይ እኔ ወንድም ነው የሚለበልባት፣ ማንንም አይሰማው። አላያችሁትም? እንደ ጅንኑን ወንድሜ ይለበልባታል። ለብልቦ ነው የሚጥልልሽ በእንትን ቆይ በምንድን ነው እኛ ሰው ስንለበልብ ጌም ስንጫወት ስራ ነው። ሴትዮ አይ ነው ስራ ነው። ስራ መከበር አለበት። ስራ ነው። ቀጣይስ ማና እናጫወታለን። ውሻ ገዝቼ እመጣለሁ። ውሻና ውሻ ያንቺ ውሻና የኔ ውሻ ይጋጠማሉ። ቀጣይ የኔ ሞዴሬተር እና ያንቺ ሞዴሬተር፣ ቀጣይ የኔ ቪወር እና ያንቺ ቪወር መግጠም ነው። በቃ ያቃየርን መለብለብ ነው። ምንም ታሪክ የላቸውም። ቄጥሽ ያምራል እና ተደግፈ ፎቶ ተነሳበት ነው እና እዚህ ጋር ደገፍ በልና ፎቶ ተነሳበት እና ልፈርም። ቆይ ምን ነበር ያሰብኩት? የሆነ ወሬ ላወራ ምን ምላሴ ጋር ነበረ። ልማ ቤታ እዚህ ጋር ልማ በኮድ ልማ በኮድ ልማ በኮድ ዝም ብላችሁ ግን ሪከርደሮች ሰዎቱ እንዳትለጥፎች እሚን በሉኝ። ልሂድበት ልማን ሄሎ ወይ እስከዛሬ አውቀሽ ነው ለካ ይሄ ማለት ነው ጋስ። ይሄ ትክክለኛ ማንነቴ ነው። እሺ ያንኛው ቲክቶክ ላይ ለመለመን መጥቼ ሁሉን ነገር ሳጣራ ሴቶች የሚጫወቱት የማኔር ለብሰው ቅንድብ አድርገው ተኳኩለው ሁሉን ነገር ቀይረው ነው የሚጫወቱት። ሰው ምንጭ ጋር ነው ካራክተር ለብሼ ብመጣ ብዬ ያችን ካራክተር ለብሻት መጣው። 3 ዓመት ሸቀልኩበት። በቃ አላዋጣኝም። አሁን ደግሞ በራሴ ማንነቴ በራሴ መጥቻለሁ። ወይ ትቀበለኛለህ ወይ አስታጥቄ ነፋሃለሁ። ወይ ትቀበለኛለህ እኔ ትክክለኛዋን ሄለ ወይ ግንባሬን እልልሃለሁ። ምን አለች? ቤታን ፒን አርግቱልኝ። ቤታ ሚንትን አልኩኝ። ፒን አርግቷት። ራሽን አርግቹ። ፒን ትችላለሽ። ፒን ትችላለሽ። ራሽን ማርግት ሂጅበት። ኦኬ የቤታን ኮሜንት ፒን አርግቱልኝ። ምንችል ሂድበት። ምንድነው? በጣም ወደነዋል። ቴንኪዩ ጋዝ። ጋላሪዋ አንድ ነው የቀረች። እንደው አምላኬ ሙላት እና ልውጣ። እችኛ ቦልዬ ተከባብረን ብንለምን፣ ተከባብረን ተስማምተን ብንስማማ ደግሞ ብንከባበር ቆንጆ ነው ላለው። ኦኬ ህዝቡ እኮ አሁን እባካችሁ ተስማምታችሁ ለምኑ፣ ተከባብራችሁ ለምኑ፣ አታስጨንቁን ብሏል ህዝቡ። ስለዚህ ማስጨነቅ የለብንም። አከብርሻለሁ፣ ታከብርኛለሽ። ጓደኝነት ላይ ቲክቶክ ላይ ጌም ላይ ክብር ምናምን የለም። እረግጥሻለሁ፣ ትረግጥኛለሽ፣ ትቀጭኛለሽ፣ እለበልብሻለሁ። ክብር ከጌም ውጭ ነው። ክብር አሁን እንደዚህ ስንዝናና ምናምን እሺ ቤታዬ፣ ከዛ ውጭ ክብር ብሎ ነገር የለም። መለብለብ ነው። ተስማምተን መለመን ነው። ከቻልን ተስማምተን መለመን፣ ከቻልን ደግሞ ስማርት ሆነን ኢንተርናሽናል ጌመር መሆን። ለብለብ የተሰጠንን ይዘን መውጣት እንሞክር። 24 ሰዓት እባካችሁ አንዳንድ አበባ እንደው እባካችሁ አንዳንድ ልብ እያለን ሰው አናስቸግር። የያዛችሁትን ይዛችሁ መውጣት ልመዱ። 24 ሰዓት አትለምኑ በእናታችሁ። ሰው ይሰለቻል። ሰው ስንት ጭንቀት አለበት። የተሰጠን ይዘውጣ። አንተ ቲክቶከር ጌመር ካልሆነ
እኛ የቲክቶክ ኮሚቴዎች ቤታ፣ ሄለን፣ ማሜ፣ ዲቦራ እንሄድባችኋለን። ለብልበን ነው የምንጥላችሁ። ተስማምታችሁ ለምን ሰዓት ይከበር፣ መውጫ መግቢያ ይከበር። ማርፈድ አይቻልም፣ መዘግየት አይቻልም። ሰውን አስገድዶ መለመን አይቻልም። እምሙ መላክ አይቻልም፣ ጦት መላክ አይቻልም። በግላሽ ትለባለባለች፣ ትጫወቻለች። እንዲህ ብለሽ ልከሽ ምትገቢ ከሆነ እያንዳንድሽ ረግጥሻለሁ። ፊት ለፊት ነው መቅጠም፣ እንደኛ አይቻልም ይባላል። ገስት ጌም እያንዳንድሽ አቁሚ። መጠሽ ከኛ ጋር የተቀጣሽ ተጫወቹ። እኛ የተቀጣን እናንተ ተቀባብታችሁ የምትቀመጡበት ምንም አይነት የተለያችሁ እናንተ የተለያችሁ አይደላችሁ። እንደኛ ተቀጣጡ፣ ተለባለቡ። ከዛ ውጭ የመጨረሻ ቃሌ ነው። እወዳችኋለሁ። ደህና ደሩ። ጌመሮች ስቀልድ ነው እሱ። እናንተ እኮ ቀልዳችሁ ነው እኮ የቀልድ ነው እሱ። ፈታ በሉ፣ ይመቻችሁ። ማንም አይነካችሁ። እናንተን በሜዳችሁ እኛም በሜዳችሁ ነው። ችግር የለውም። ሶ ጋይስ እወዳችኋለሁ። በሰላም ያሳድረን። ነገ አልገናኝም። በሰላም አድረን እንገናኝ። እወዳችኋለሁ። ቴንኪዩ። አመሰግናለሁ። እየወጣሁ ነው። ይሄን እንቅልፍ ልለበልበው ነው። አሁን ቤታን ዛሬ አላገኘኋትም። በህልሜ ግን እገርፋታለሁ። ትገረፋለች። በአካል እዚህ አልተገኘችም አይደለም። በህልሜ እሄድባታለሁ። ማሜ ጋር እሄድበታለሁ። በእውነታው ያጣሁትን ተኝቼ አገኘዋለሁ። በጊዜ ልተኛ። ሞጣው ነይ ብሎሻል። ለምን እንደሚጠራኝ ሞጣው። So I love you guys. See you tomorrow. ሳርር ጨርሻለሁ። ባይ። ምን ቤታ ትቀጠቅጫለሽ፣ ትለበለቢያለሽ። ነገ ምንም ታሪክ የለሽም። ነገ እነ እንትናን ይዤ እመጣለሁ። ይሄ እነማንን ላምጣ? ለነገ ጌም እጽፍላችኋለሁ። ይመጣሉ፣ እንለበልባችኋለን። ሁሉንም ጊፍተር ይዤ ነው የምመጣው። ነገ ተኝቻለሁ። ቻው። የትም ቦታ እንዳላገኝሽ አርፈሽ ተኝ። ወይዘሮ ቤታ አንድ አበባ ብትሰጪ የሆነ ቦታ ባገኝሽ እሄድብሻለሁ። ፎቶሽን ዘግዝቄ አርፈሽ ተኝ። ነገ በስራ ሰዓታችን እንገናኛለን። ያላ ማሰላም። ጉድባይ። ቻው ቻው ቻው። ስተኝ ገብቼ ሄለን የለችም ብለሽ ጌም ብትጀምሪ አላርም አለ ጭንቅላቴ ውስጥ እመጣለሁ። ምንም በሰዓታችን በምትገቢው ከሰዓት ውጭ ማርፈድም መዝጊትም አይቻልም። እሺ ቻው፣ ወዳችኋለሁ። ሪች ማንዬ በጣም አመሰግናለሁ። ታፕታፐሮች የሎተሪ ድረሳችሁ ነገ እንድናሸንፍ። እናንተ ሎተሪ ካልድረሳችሁ ማንም አይሰጠኝም ነገ። ሳስበው ወዳችኋለሁ። ቴንኪው። ክበሩልኝ። ጉናት ባይ። ውጭ ሄለን ስንበት አታብሽ። እስከ ወዲያኛው መሄድ አስመሰልኩት እኮ። ውጭ ወጣው። ነካሁት እኮ በዚህ መውጣቴ እየነካሁት ነው። መልካም አዳር። አፈቅራችኋለሁ። ከዚህ እስከ 7ኛው ሰማይ ነው ማፈቅራችሁ። ሄድኩኝ። ቻው። 3 2 ሰላም። ወደኋላ እንመለስም። ሰላም። ያው ከነኩኝ ያው ታውቂያለሽ፣ ከባድ ነው። ቃል ከባድ ነው። አይነኩሽም። አንቺም ወደኋላ አትመለሱ። ግን ያው ከባድ ነው። ቃልን እኔ ያላጥፍም። እነሱ አይነኩሽ፣ አንቺም የተውሹን አታንሺ። አዎ፣ ግን ያው ተጎድቻለሁ። ታውቂያለሽ፣ ተበድያለሁ። እሱንማ ሁላችንም አውቀናል እኮ። ታዲያ እሱን እንዴት ነው? በምንድን ነው ፎከስ አደርጋለሁ? ራሴ ላይ ፎከስ ለማድረግ እሞክራለሁ። ግን ይኸውልሽ አሁን ዛሬ ላይ አንቺና ሚኪ ስላላችሁ እንደዚህ ጥሩ ነገር ሆኖልኛል። ግን ብቻዬን በመሆን በሚያጠቁኝ ሰዓት እንዴት ነው ቃል የምገባው? እኔም ሚኪ ሁሉም አንድ ማለት ላንሳውና ለምሳሌ በቀደምነት በ10,000 ሰው ህዝብ መሀል ይህ ሁሉ ነገር የተፈጥሯል አይደለ እኮ። ለእኔ ግን ቁስል ነው ማለት ቁስሉ ለእኔ ማለት ቤተሰብን የሚያለ አጥቅቶብሽ አንድ ሰው ከዛን ጎበዝ ልጅ ስለሆንኩ ነው። እንደውም እንደዚሁ ጎበዝ። ሰላምዬ
መተው ማለት እኮ ከነ ምናምኑ ነው አይደለ? ከነ ምናምኑ እሺ ኮላሱ ጥለሽው ሂጂ በቃ። ቆሻሻን ነገር ስንተል ዞር ብለን እናየዋለን እንዴ? ሰላም ከተለወጥኩ ዴሊናይ ከተለወጥኩኝ እና ሁሉ ነገሬ መልካም ከሆነልኝ አሁን ላይ ትቀየራለሽ። ደስተኛ የሆንኩት ለሁለት ሰዎች ብዬ ደስተኛ ሆኛለሁ። ግን እንደዛ በፊት ላይ የሚደረገው የነበረው እንደዛ ነበረ። ለምሳሌ አንድ ሰው ይመጣል በቃ እርሹ እራሳለሁ። አሁን ግን እስከ መጨረሻው መፈታት አለበት እና ቃል ደግሞ መጥፎ ነው። እኔ ቃሌ ነው ለምን መሰለሽ ሰላምዬ፣ ሆልድ ኦን ሰላምዬ፣ ትራሽ ስናደርግ አንድ ነገርን ትራሽ የተወሰደን ነገር እንፈልጋለን እንዴ? ትራሽ ይሁን ነገር ተናግሬ እንኳን አልወጣልኝም እኮ ማለት አረ ተይ በቃ ትራሽ ከቃል ነው ማለት ነው። ተመልሰና በውስጥ ማለት ነው። ተፈልሽ ትዘፍኝብኛለሽ፣ ከዛ በኋላ ይወጣልሻል። ታያቸው በቃ የጣልነውን ቆሻሻ እንደማናየው ያ ነገር አልፏል። እሺ ሰላምዬ፣ ቢጽፉልሽ ቢሰድቡሽ ማለት ቀስ በቀስ ነገሮችን ራሴ ተናግጋለሁ እንጂ ቃሌ ነው ብዬ ከገባውልሽ እኔ ማለት ለማህተቤ በጣም ሟች ነኝ። ቃሌ ነው ከሆነ ከዛ ጎዳብሻለሁ የሆነ ሰው ነው ጉቺ ነው ያት ጉቺ ልጨርስ ኦኬ። ለምሳሌ በውስጤ አሁን ቃል ገብቼልሻል አይደል? ከዛ ሰዎች እየመጡ ሲበድሉኝ በውስጤ ይዝና የሆነ ሳለ ይፈነዳል። በዛ ሰዓት እኔ ነኝ ተጎጂም ሆነው። ግን ለሚመጡብኝ ነገሮች በሙሉ መልስ ለመስጠት መልስ ብሰጥ እንዳይከፋችሁ መልስ ነው የምሰጠው እንጂ ራሴን አልጎዳም፣ ሰው አልጎዳም። ግን ያው ሶሻል ሚዲያ ላይ ነው ያለነውና እኔ ደግሞ የምኖረው እንደ ህይወቴ እንደ ራሴ ነው የምኖረው። ግን በፊት ላይ ግን ለካ አንቺን ስወድሽ ላንቺ ብዬ ስተው አሁን አይተሻል የተፈጠሩትን በሙሉ አይተሽ አንቺ ፍረጁና ያ ሁሉ ዝናብ ዘንቦብኝ እንደውም ለመተው ስሞክር ከዛ ትናንትና ደግሞ ማለት አሁን ስላከበርኳችሁ እና እናንተን ማስቀየምም ማነካካትም ስለማልፈልግ ነው። ትናንትና ሙሉ ቀን ከፍታ በጣም መከራዬን ስታሳየኝ ነበር። ሰላም ኢትስ ኦኬ። አሁንም እኮ አናነሳም አይደለ? ቲቪ ታይ ስትሉ ለምሳሌ ላይቭ ላይ አሁን ትቻል አይደል? ላይቭ ላይ የሆነ በቃ እየተበሳጨው ምናምን ካያችሁኝ አሁንም የምትቀየሙት እኔን ነው። እሱን እንዳትቀየሙ፣ ምክንያቱም እኔ ዲፌንስ ማድረግ አለብኝ። ከዚህ በፊት ለሰዎች ብዬ ተዋለው፣ ግን ተጎዳው። የሚያዳምጠኝ ሰው ፈልጋለሁ ብዬ ደግሞ ለሚያዳምጠኝ አካል ሲሄድ ግን ብዙ ነገር ተፈጥሯል። ማለት ሲንጫጫ ነው የነበረው፣ ሁሉም ሰው ሲንጫጫ ነው የነበረው እንጂ እኔ ተደምጦልኝ ከዛ በኋላ ኦኬ ተብሎ ልክ ትናንትና የሰጣችሁኝን ሰላም እዛ ቤት አግኝቼ በወጣ ኖሮ ልክ ትናንትናና ዛሬ የተሰጠኝ ሰላም እዛ ቤት ተሰጥቶኝ በወጣ ኖሮ መብርሃን ምስክሬ ናት እተወው ነበር። ግን የሚናገሩኝ ነገር ጠቅላላ ሁሉም አንድ ሰው መርጬ የማወጣልሽ አንድም ሰው የለም። እንደው አንድ ሰው ገብቶ እንደዚህ ነው የሚያስፈልጋት ብሏል። ከዛ ውጭ ግን ያሉትን እንዳለ እናንተ አይታችሁ ፍረዱ። ለኔ አይምሮዬ ተጎድቶ ነው የወጣሁት እና ደግሞ ምንም ሰው አትሰማም። ገባሽ? ምንም ሰው አትሰማም ነው። እንዴት ነው የምሰማው? ፐርሰናል የሆነ ነገሬ ነው የተነካው። ፐርሰናል ነገሬ እንደዛ እየጮህችብኝ እንደዛ እንትን እያደረገችኝ ከዛ ልክ ለዛ ለ10,000 ሰው ማል ብሬን በልታለች። ወደኋላ አንመለስም። ግን እሱ ሁሉ ተፈጥሮ ከዛ በማግስቱ ደግሞ እዛ ቦታ ላይ እሷ ነፃ ነኝ ብላ ለሰው ሁሉ እንትን አድርጋ ነፃ ነኝ ብላ ከዛ ተናደው ተከፍቶ ብዙ ነገር ተወራና በላይቭ ለማደርገው ነገር ሁሉም ሰው እንደዛ ነው። ግን አሁን ሰላምዬ ጋይስ ላስረዳችሁ እኔ ተረዳኋትን። ስለከፈ ቃል ነው ቃል ግቢልኝ ስትይ ቃል መግባት ነው እንጂ ትቻለሁ ያለች ያለችው ነገር ቃል ካስገባችሁኝ ቃል ማለት የእምነት ዕዳ ነው። ስለዚህ ለማህተቤ ታማኝ ስለሆንኩኝ እዚህ ጋር ላንቺ እሺ አላነሳም ብዬ ቃል ገብቼ ከነኩኝ መልስ መስጠቴ ስለማይቀር የማይሆን ቃል መግባት አልፈልግም። ካልነኩኝ አልነካም። ያለፈውንም ትቻለው። ግን ከተናገሩኝ በቤቴ መልስ ሰጣለው ነው። ይሄ ደግሞ ትክክለኛ የሰውኛ ስሜት ስለሆነ እኔ ፐርሰናሊ እቀበለዋለሁ። ከነኳት መልስ መስጠት በራሷ መንገድ በጨዋ ደንብ። ተሳዳቢ አይደለችም። ሳቃት አንድ ነገር ነው የምትናገረው። ለምን ነካችሁኝ ነው ብዙ ጊዜ ንግግሯ። በተበሳጨች ሰዓት እንኳን ገባ ወጣ እያልኩ እያየኋት ነው። ይሄ ስድብና ዘለፋ የለባትም። ግን ከነኩኝ መልስ ሰጣለው ነው። ያ ማለት ደግሞ አንቺ ተነኪ፣ አንቺ እንደፈለጉ ይስደቡሽ ዝም በይ ማለት ይሄ ትክክለኛ የሰው ስሜት አይደለም። ስለዚህ ከተነካች መልስ ትሰጣለች እንደተናገረችው። እኔ ደግሞ ከተነካሽ መልስ አትስጪ ሳይሆንም እያልኩኝ ያለሁት ለሰላም ራሷን እንደማትጥል ቃል እንድትገባልኝ የምፈልገው። ከተነካች ለነኳት
በራሷ መንገድ መልስ ትሰጣለች። ራሷን በራሷ መልኩ ደግሞ መልስ ስትሰጥ ፍቅሮቼ ራሷን እንዳትጎዳ ምግቧን እየበላች ውሃዋን እየጠጣች ተጣጥባ ዝንጥ ብላ ራሷን ሳታጎሳቁል እንደዚህ እንደ ሰሞኑ 5-6 ቀን አንድ ነገር ላይ ችክ ብላ ሳትበላ ፊቷ ድርቅ ብሎ ግርጥት ብላ መታ መልስ እንድትሰጥ ሳይሆን ዝንጥ ብላ ራሷን ጠብቃ ምግቧን እየበላች ውሃዋን እየጠጣች ከመልኳ ሳትጎድል እኔ ለሰላም የምፈልገው ማለት ነው ጌሟን በመሃሉ እየተጫወተች የአንድ ሰው ጉዳይ ይዛ ጠዋትም ማታም ነገም ከነጎዲያም እንድትመላለስ ሳይሆን እነሱ መልሰውላት አይደለም የሚወጡት እሷም ከህይወቷ የሆነ ሰዓት ትወስዳለች 1 ሰዓትም ሆነ 30 ደቂቃ መልስ የምትሰጥበት በልታ ጠጥታ ፏ ብላ ገብታ ለተባለችው ነገር በራሷ መንገድ ለህዝቡ አስረድታ ሚዲያ ነው ግድ ነው መናገር አለባት እንደ ጥፋተኛ እንድትፈረጅ እኔ አልፈልግም በፍጹም አልፈልግም ማስረዳት ያለባትን አስረድታ ከዛስ ያ ነገር እዛ ጋር ቆሟል ወደ ጌሟ ወደ ሳቋ ወደ ጨዋታዋ አለቀ ችክ ብላ ግን እንደ ሰሞኑን 3 ሰዓት 4 ሰዓት እባካችሁ ተረዱኝ ይሄ ነው እንዲሆኛለው ምናምን እንድትል አልፈልግም ድጋሚ ዝምም እንድትል አልፈልግም ለነኳት መልስ መስጠት አለባት ማንንም እየተነሳ እንዲፈነጭባት እኔም ደስ አይለኝም ዝም ብለሽ ተቀጥቀጪ የማይሰራ ነገር ነው ለምን ይሄ ህዝብ ባየው ልክ ስለሆነ የሚፈርደው ባየነው ልክ ነው የምንፈርደው የሆነ ሰው ስለሆነ ሰው ውሸትም ይሁን እውነት በተደጋጋሚ ሲያወራ ህዝቡ እውነት ሊመስለው ይችላል እውነት አለመሆኑን ሰላምዬ 30 ደቂቃም ሆነ 1 ሰዓት ይሄ 7 ሰዓት 8 ሰዓት 12 ሰዓት 2 ቀን ሙሉ እንደዛ እድሜሽን በሉብሽ ሰዓትሽን ያዙብሽ ብልጦነሽ የምትናገሪውን ትናገሪና ፏ ብለሽ ተዝረከከሽ እንዳላይሽ ዝንጥ ብለሽ ፏ ብለሽ ምግብሽን በልተሽ ውሃሽን ጠጥተሽ መናገር ያለብሽን ተናግረሽ ወደ ጌምሽ እኔ ቃል እንድትገቢልኝ የምፈልገው ራስሽን እንደማትጥይ ነው እንደ ሰሞኑ ድርቅ እንዳቲ ውሃ እስኪጠማት ድረስ ከሰውነትሽ ፊትሽ ድርቅ እስኪል ድረስ ዲያይ ድረስ መሞት አለ ምስጭት መጥፎ ነው የልብሽን ተናግረሽ መውጣት ነው ሰው ተረዳሽ አልተረዳሽ ካንቺ የሚጠበቀው መልስ መስጠትሽ ነው ለተባልሽው ነገር እኔ ዝም እንድትይ አይደለም የምፈልገው ዝም በይ ማለት ተደብደብ ነው ሰው እየደበደበሽ ቁጭ በይ አይደለም መናገር ያለብሽን ትናገሪያለሽ መውጣት ሲኖርብሽ ትወጫለሽ ጌም መጫወት ሲኖርብሽ ትጫወቻለሽ ራስሽን ትጠብቂያለሽ ትጥብጥብ ምግብሽን ብልት ራስሽን እንድጠብቂ ከዛ ውጪ ግን ያለፈው ዘግተናል የአንዳቸውንም ስም እንዳታነሽ የጠቀሙሽንም የጎዱሽንም የበደሉሽንም ሁሉን ያረጉሽን ለፈጣሪ ትተሽ ይቅር ብያቸዋለሁ አንተ ይቅር በላቸው ብለሻል ማታ እንቅልፌን ተኛው ብለሻል the same thing ሁሌ ምንድነው የሚለው እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር ተባባሉ ይቅር በያቸው አንቺ ፈጣሪ ጠይቃቸው ይቅር ይበላቸው ሁላችንም የእጃችንን ይቅርታ መጠየቅ የለባቸው የነሱ ጭንቅላት ነው እነሱ ካልጠየቁ እነሱ ካልተሰማቸው ፍርድ መድኃኒዓለም ነው ልንገርሽ አንድ ሰው አዳምጪኝ እሺ ሰላምዬ መበደልሽን ህመምሽን አንቺ ታውቂያለሽ የገባው ይገባዋል ያዳመጠሽ ይረዳል ይሄ ህዝብ ደደብ እንዳይመስልሽ ይሄ ኮመንታተር ሞኝ እንዳይመስልሽ ዛሬ አንቺ የሆነ አዝነውብሽ ክፉ ሆነሽ ቢሆን እኔ በሉ ስላልኳቸው አይሉሽም እንወድሻለን በሏት ብላቸው መጥፎ ሰው ብትሆኝ አይሉሽም እሺ ሰላም እመኝ በስድብ ነው የሚያጨዝዙሽ ግን ስለሚወዱሽ ነው እንወድሻለን ያንቺ ሰክሰስ ስለሚፈልጉ ነው ውጤታማ መሆንሽ የቀን ጉዳይ ነው እነዛም ሰዎች በደሉኝ የምትያቸው አንቺ እድሜ ይስጥሽ ጤና ሁኚ የቀን ጉዳይ ነው ሁሉም ሰላምዬ የሆነ ቀን እንዲህ ብዬሽ ነበር ተሳስቼ ነበር ይቅር በይኝ የምትባይበት ቀን ሩቅ አይደለም ያ መቼ ነው በህይወት ከኖርሽ ነው አንቺ ከሞትሽ ሁሉም ቀር ሰው ሲኖር ነው ሁሉ ነገር ለዛ ነው አንቺ ትበልጫለሽ አንቺ ኑሪ ስላለሽ ነው የበደሉሽ በህይወት ስላለሽ እኮ ነው ሰላም የተበደልሽ ብትሞቺ ማንን ይበድላሉ መኖርሽ አስፈላጊ ነው ለመኖር ሰላምሽን እንደ ስምሽ ሰላምሽን አግኝ እኔ ደስ ብሎኛል ትላንት ስስቂ ስትጫወቺ ስናወራ ዛሬ ሰዓትሽን ጠብቀሽ ይሄው መጥቻለሁ ብለሽ ቡና አፍልተሽ መርቂኝ ብለሽ በመምጣትሽ እኔ ደስ ብሎኛል መድኃኒዓለም ደግሞ በህይወት ዘመንሽ ሁላ ሰላምሽን ይስጥሽ ያስደስትሽ እኔም ሚኪም ከጎንሽ አለ እኔም ሚኪ በፈለግሽ ሰዓት ቴክስት አድርጊልኝ የማያከብሩሽ ሰዎች ቤት ሰላምዬ የሚያላግጡሽ ሰዎች ቤት እንዳትገቡ
ለጨዋታ የሚሆን ሙዚቃም ለመስማት ይሁን የትም ቤት አንቺ you are expert ዋጋ የተከፈለሽ ቢያንስ መከራና ችግር ዋጋ አስከፍለሽ ዋጋ ላስከፈለሽ መከራ እንኳን ዋጋ ይኖርሽ። እሺ ለሚያከብሩሽ ሰዎች ቤትሽ የምታስገቢያቸው ሰዎች የሚያከብሩሽ ሰዎች መሆን አለባቸው። ትላንትናሽ ላይ ዋጋ ያስከፈሉሽን ሰዎች ቤትሽ አታስገቢ። የሚያላግጡሽን ሰዎች ቤትሽ አታስገቢ። ቤታቸው ማለት ሬድ ላይ ነሽ። ጌምና ጌምሽን ተጫዋች። ዛሬ እዚህ ጋር ያየሽ ሁላ ሰፖርት ያደርግሻል። ጌምሽን ተጫዋች። ሳቂ። ሲናኩሽ በጨዋ ደንብ መልስ ስጪ። እኔ ዝም በይ አልልሽም። እሺ እኔ ዝም ማለት ስለማልችል እኔ ስንኳን ዝም ማለት አልችልም። በጨዋ ደንብ 2 ቀን 12 ሰዓት ሙሉ በየሰው ቤት ሄደሽ ማብራራት በቤትሽ የነካሽን በቤትሽ አቅምሽ በቤትሽ ተከፍተሽ ሰው ቤት ሄደሽ እንዲሆኝ ነው ያለፈውን ዘግተናል። በቃን ጉዳይ ነው። የበደሉሽም ይሁኑ ያሳዘኑሽም ይሁኑ በጊዜ ይቅርታ ይጠይቁሽ። እስከዛ ግን አንቺ ይቅር በያቸው። አንቺ ለራስሽ ስትይ ለመኖር ለሰላምሽ ዛሬ ቀን ጠብቆ ልባቸው ውስጥ ያንቺ ሀዘንታ ያንቺ ጭንቀት ያንቺ ህመም ገብቷቸው ይቅርታ አድርጊልኝ ይችላል። እስከዛ ግን አንቺ ይቅር ብለሽ ህይወትሽን ነው ማሮቼ 44000 ደርሰናል። 45 አስገቧት። እሺ 45000 አስገቧት። ሰላም እኔ ካንቺ የምፈልገው ቅድም የነገርኩሽ የዛሬ ስንት ዓመት ማቃት ሰላም አለች አይደል? ቢጫ ቀለም ጸጉሯ ያለው እንደዚህ የተቆረጠው ግንባሯ ላይ ጥቁር ፒትልስ አድርጋ ዝንጥ ብላ ቀንጭኗ እጇ የሚያምረው ጥፍሯ የሚያምረው ቆንጅየዋን ስራ ያቺኛዋን መስራት ይተሰማል። ያቺን ሰላም መመለስ በህይወት ያልተገኘ ሰው አሁን ወደ ኋላ አንዱ ማሬ ብናነሳው መርቶ ይላል። በደልም ቢቆጥሩት በደል ነው፣ ግፍም ቢቆጥሩት ግፍ ነው የሚያመጣ። ለመኖር ሰላም ይሻላል። እንደ ስምሽ ይቅር በያቸው ያልኩሽ እነሱ እኮ ይቅርታ መጠየቅ ሳይኖርባቸው ቀርቶ አይደለም። ግን አንቺ ድነሽ አንድ እርምጃ ወደፊት ተረድተሽኝ ያለ አይደል? እኔ ሰምተሽ ዝም በይ አልልሽም። ከነኩሽ ችክ ብለሽ ግን እንዳላይሽ 3 ሰዓት 4 ሰዓት ሚዲያው ዶላር ነው። አይንሽን ግለጭ፣ ጌምሽን ተጫወች፣ ሳቂ። የሚያከብሩሽ ሰዎች ይሁኑ፣ ክብርሽን የሚጠብቁሽ ሰዎች ይሁኑ፣ ሴትነትሽን የሚያከብሩ ሴቶች ይሁኑ፣ ወንዶች ይሁኑ። ገባሽ? ነገ እናት የምትሆኚ ነሽ፣ ነገ ሚስት የምትሆኚ ነሽ፣ ዛሬ እህት ነሽ። ይህን ነገርሽን የሚያከብሩ ወንዶች አንቺ you are expensive መከራ ዋጋ ያስከፍልሻል። እኔ ገባሽ? ሰላም አንቺ ችግር ዋጋ አስከፍልሻል። መከራ በሰዎች መገፋት ዋጋ አስከፍልሻል። ለነዚህ ለተገፋሽባቸው ነገሮች ደግሞ ዋጋ you are expensive ቻሌንጅ ዋጋ አስከፍልሻል። ረዳሽኛል? ተረድሻል። በጣም ገብቶኛል። ምን ነው የምፈልገው? የግኝሽ እኔ ታይም ከጎንሻለሁ። ጻፊልኝ፣ ላይቭ መግባት፣ እዚህ መቀመጥ ከፈለግሽ ክፈቺ በይ። እኔ በእናንተ ሰዓት አለ፣ በአሜሪካ ሰዓት ሁሉ ያለ የምትገኘው በእናንተ ሰዓት። ማውራት የምትፈልጊው ነገር ካለ፣ የሚያስፈልግሽ ነገር ካለ መናገር፣ መተንፈስ፣ ማውራት የምትፈልጊው ነገር ካለ አይፊዩ ይሁላ አውርትሽ ያልወጣልሽ ነገር አለ። ህመምሽን አውቀዋለሁ። አይቤን ነበርኩ አውቀዋለሁ። መደመጥ መፈለግን አውቀዋለሁ። የሚሰማሽ ሰው ትፈልጊያለሽ። ህመምሽን ልክ ነሽ የሚልሽ ሰው ትፈልጊያለሽ። ይሄን ስሜት ተሰምቶኝ ነው። እሺ ስለከፈልኩኝ መስዋዕትነት ዋጋ የሚያደርግ ዛሬም እየከፈልሽ አይደል? ከዚህ ለመውጣት ለመስራት ለመለወጥ ነገሽን ለማሳመራት የምትፈልጊ ሰዎች ማመኛሽን ነጥቀውሻል አይደል? ሰው እንዳታምኚ ሆነሻል አይደል? እምነትሽ ተመጣጣሻል። አምነሻቸው